ተመልካቾቼ እንግዲህ አሁን አዋሳ ደርሰናል እንግዲህ አዋሳ የሚኖረንን ጊዜ አብረን እናያለን እንጎበኛለን በጣም አሪፍ ቦታዎች እንዳሉ ሰምቻለሁ let's go አብረን እንጎብኝ
ደግሞ አዋሳ ፍቅር ሐይቅ ላይ በቦት ለመሄድ ተዘጋጅቻለሁ። እንግዲህ አብረን እንሄዳለን። እንግዲህ እግዚአብሔር ደግሞ ይጠብቀን፣ ደርሰን በሰላም እንምጣ። ይሄ እንግዲህ ለሴፍቲ ተብሎ ተሰጥቶናል። እንግዲህ እንደዚህ እናደርጋለን። ኦኬ ልክ ነኝ? ኡፕስ ከሱ በፊት ዚፑ ነው። እንግዲህ ቤተሰቦቼ ይሄው እየሄድን ነው። እንግዲህ በአዋሳ ሐይቅ ላይ እንግዲህ የጀልባ ጉዞ ጀምረናል። ሞተሩ ተነስቷል። የተፈጥሮ አየርን እየሳቡ በአገር ላይ በሐይቅ ላይ ደስ የሚል ጉዞ። ይሄ ሐይቅ ስንት ሜትር ርቀት አለው? ወደታች 31 ሜትር ነው ተብሎ ይታሰባል። የአዋሳ ሐይቅ እና በ144 ስኩዌር ኪሎ ሜትር ላይ ያረፈ ነው። ሶስት አይነት የአሳ ዝርያዎች አሉት። ትልቁ ካትፊሽ ተብሎ ነው የሚታሰበው፣ ምክንያቱም አምባዛ ተብሎ የሚጠራው ማለት ነው። ሁለተኛው ደግሞ ቴላፒያ፣ ይሄ በተለምዶ ቆሮሶ ተብሎ የሚታሰበው። ሶስተኛው ደግሞ ቢጫ ይባላል እዚህ ሀገር ላይ፣ ጎልደን ፊሽ ተብሎ የሚታሰበው ማለት ነው። በተጨማሪ በትልቅ እንስሳ የምንለው ጉማሬ ያለው ሂፖፖታሙሶች አሉት። የተለያዩ ወፎች ከ35 እስከ 40 ታይፕ ያላቸው ወፎች አሉት እና የአዋሳ ሐይቅ በወፎች፣ በአሳዎች፣ በጉማሬዎች እና በተለያዩ እንትኖች ተከቦ የተቀመጠ ነው። አሁን በምንሄድበት መንገድ ላይ ጉማሬ እናገኛለን። ወደዛ ወደ ጫካው እሱ ወደሚኖርበት ጫካ ነው እየሄድን ያለ ነው። ቤቢ አንዳንድ ጊዜ ወደ ጫካ ውስጥ ከገባ ላናይ እንችላለን፣ ግን ምናይ ይመስለኛል። ላሳያቸዋለሁ። ሰው እዚህ ውስጥ ገብቶ አደጋ ደርሶ ያውቃል? በጉማሬዎች ብዙ ጊዜ አሳ አጥማጆች ጀልባቸው የእንጨት ስለሆነ ሞተር ምናምን ስለማይጠቀሙ ብዙ ጊዜ አታኬ ማድረግ ባህሪ ያለውና በጉማሬ አንዳንድ ጊዜ አደጋ ያደርሳል ጉማሬ አሳ አጥማጆች ላይ። እናንተስ ሞተር ችግር አጋጥሞት ወይ ቦቶች ተገልብጠው ወይ የሆነ ነገር ሰው ዳይቭ ገብቶ ምናምን ችግር አጋጥሞ ያውቃል? እንደዛ የለም፣ ግን ያው አንዳንድ ጊዜ ሲዋኙ የሚደክሙ ዋና እየዋኙ የሚደክሙ ሰዎች እነሱን ቶሎ የማውጣት የመድረስ እንትን ይኖረዋል። ግን በእኛ ጀልባ ላይ ብዙ እስካሁን ድረስ 15 ዓመቴ ነው ሀይሌ ሪዞርት ስሰራ ምንም የተከሰተ ነገር የለም። ያው ሴፍቲ ጥንቃቄ በጣም ወሳኝ ነው፣ እንጠነቀቃለን። ግን ከእግዚአብሔር በታች ደግሞ ሰላም ነው ሁሉም። አንተ ላይፍ ሴቨር ነህ? ሁለቱንም እሰራለሁ። የቦት ድራይቨርም ላይፍ ሴቨር ነው? እሰራለሁ። አንተ ባለህበት ሁኔታ ምንም ችግር አጋጥሞ አያውቅም? ችግር የለም እስካሁን ድረስ ምንም ችግር የለም እስካሁን ድረስ።
ዋው እንግዲህ ተመልካቾቻችን ሴፍ ነው ተብሏል። እስካሁን ድረስ ምንም ችግር አጋጥሞ አያውቅም። ደግሞ እግዚአብሔር ይረዳናል። እኛም ችግር የሚያጋጥመን አይመስለኝም። ኤኒዌይስ ኢንጆይ እናድርገው። እንግዲህ በጣም ደስ የሚል ነው። ጉማሬ ወዳለበት አካባቢ ነው እየሄድን ያለ ነው ተብሏል። አብረን እንጓዝ። ግሎባል ቢዩቲ ቅድስት የሚባል ዩቲዩብ እንትን አለኝ እና እንደዚህ ትራቭል አደርጋለሁ። በአለም ላይ የተለያዩ ቦታዎችን እሄዳለሁ። እዚህ ሀገር እንግዲህ ባህር ዳር፣ ድሬዳዋ፣ አርባ ምንጭ ምናምን ሄጃለሁ። ይሄኛው እንግዲህ ደግሞ ፓርት ኦፍ የትራቭል እንትን ነው። ሰዎች ያለውን የተፈጥሮ ነገር እንዲያዩ በአለም ላይ ያሉ ይሄን በማየታቸው የሚደሰቱ ሰዎች አሉ። አገራችን ደግሞ የሌላ ህብረተሰብ እንዲያውቃት እንደዚህም አይነት ተፈጥሯዊ የሚያምር ቦታ እንዳላት የማሳይ የዩቲዩብ ቻናል ነኝ። እንግዲህ አንተም ሰብስክራይብ እንደምታደርገኝ ተስፋ አረጋለሁ በሚገባ አረጋለሁ። ቴንክ ዩ። እንግዲህ ተመልካቾቻችን እንደምናየው ይሄ ቦታ አንድ ጀርመናዊ ነው ቤተሰቡን ይዞ ለረፍት እየመጣ የሚያርፍበት ነው ተብሏል። እንግዲህ የውጭ ሰዎች እነዚህ መተው ከተዝናኑ እኛ ደግሞ በምንችለው በአቅማችን መተን ሀገራችን ላይ ኢንቨስት እናርግ። አሁን ወደ ጥቁር ውሃ እየደረስን ነው አይደል? አዎ አሁን ወደ ጥቁር ውሃ እየደረስን ነው። እስቲ ለምን ጥቁር ውሃ እንደተባለና ያለውን ሁኔታ እስቲ ንገረን። ያው እንደምታየው አሁን ውሃው ከረሩን እየቀየረ ነው። ምክንያቱም እዚህ አካባቢ ሻዶ ወይም ጥልቀት የለውምና ጥልቀት ስለሌለው የአካባቢው ሁኔታ ያለው የአፈር ሁኔታ እንዲጠቁር አድርጎታል ውሃውንና ውሃ ያው ከረር የለውም የአካባቢው ሁኔታ ስለሚይዝ በዛ ነው ጥቁር ውሃ የተባለው። ኦኬ ያው ልዩነቱ እንደዚህ ነው ያየነው ነው አይደል? ያ ምንድነው እዛ ጋር የሚታየው ነገር? ይሄ ደግሞ ያው በፊት ኬላ ነበረ የሲዳማና የኦሮሚያ ድንበር የሚለየው እሱ ነበረ እና አሁን የሲዳማ በር በማድረግ የራሱን ካልቸር ይሄ ሻፌታ የሚባለው በሚገርም ሁኔታ ሰርቶ መግቢያ በሩን በዚህ ሁኔታ አርጓል ማለት ነው። ሶ የትኛው ነው የሲዳማ ክልል የትኛው ነው የኦሮሚያ ክልል? ከገምቦ ወደዚህ ጋር ያለው የሲዳማ ክልል ነው። ኦኬ እዚህ ወደዚህ ያለው ደግሞ ቢሻን ጉራቻ ይባላል። እሱም ጥቁር ውሃ የሚባለው ነው። ኦኬ የኦሮሚያ ድንበር ነው ማለት ነው ወደዚህ። ኦኬ ዋው እንግዲህ እንደምታዩት ነው ተመልካቾቻችን የተለያዩ ክልሎች ተስማምተው ድንበር አብጅተው እዚህ ጋር የኦሮሚያ እዚህ ጋር የሲዳማ ተባብለው ነው የሚኖሩት። እንግዲህ የፍቅር ሐይቅ ማለት ይሄንን ይመስላል። እንግዲህ አጣጥሞ ነው ውሃው ራሱ አፋቅሮ ነው ይሄኛው የኦሮሚያ ይሄኛው የሲዳማ ተብሎ ሳይካፈል እኩል እየሄድንበት ወደ ኦሮሚያውም ወደ ሲዳማውም እየሄድንበት እንደ ልባችን እየሆንበት ነው። ደስ ይላል። ይቺ ናት ሀገሬ። ዘውዱ ስምህ ዘውዱ ነው። ሃይሌ ሪዞርት ነው የምሰራው። ምን ያክል ስንት ጊዜ ሰርተሃል እዛ በሃይሌ ሪዞርት? 15 ዓመት ሰርቻለሁ። 15 ዓመት እንደዚህ ቦት ድራይቨር ካፒቴን ነው የሚባለው? ቦት ካፒቴን። ኦኬ በ15 ዓመት ውስጥ ምንም ችግር አጋጥሞ አያውቅም? ምንም ችግር አልገጠመኝም እስካሁን ድረስ። ያው የጀልባው የመበላሸት የመቆም አጋጣሚ ይኖረዋል። ይሄ ሞተሩ ያው ሰው ሰራሽ ስለሆነ አንዳንድ ጊዜ ስታክ የማድረግ ባህሪ ያለው። ኦኬ እሱ በሚሆንበት ሰዓት ደግሞ ራሳችን ሙያውም ስላለን ራሳችን የምንሰራበት አጋጣሚ ነው ያለው። ሲቀጥል ደግሞ ቢምክ በመግዘፊያም የእንግዶቻችን እንዳይፈሩ የምናደርግበት የራሳችን ሲስተም አለ። ግን እስካሁን ድረስ ምንም የደረሰብኝም ነገር የለም። ሰውም ገብቶ ሞቶ ወይ እንትን አደጋ ደርሶ አያውቅም? የለም እንደዛ የለም። አንተም ለማዳን ዳይቭ ገብታ አታውቅም? አገባለሁ ማለት አንዳንድ ሰዎች ዋና መዋኘት የሚችሉ ሰዎች ያው መዋኘት ስለሚፈልጉ እንዋኝ ብለው በሚያስቸግሩ ሰዓት አንዳንድ ጊዜ በጣም ቻሌንጅ ሲያደርጉ የምንገባበት አጋጣሚ አለ። እንደዚህ በቦት መተው ማለት ነው። ኦኬ ግን አሁን ላይ ግን ያንን ነገር አቁሜዋለሁ። ለምን ሪስክ ነው ችሎታው ስለማይታወቅ በአጋጣሚ አስቁሜዋለሁ እና አሁን እየደረስነው የጉማሬ የምናይበት አካባቢ ደርሰናል። ያውና ፊት ለፊት ላይ የምታየው ጉማሬ ያውና እዛ ውሃው ላይ ፊት ለፊት ወደ አሞራዎቹ ያሉበት ነው። ያ አየሁት። ከአሞራዎቹ ቀጥሎ ወደዛ ጋር ወደዚህ ነው የሚመጣው። ወደዚህ ነው ወደዚህ አይመጣም። እኛ ነው ወደዚህ የምንሄደው። ችግር አያጋጥመው ነው አያደርስብንም። አንጠጋውም፣ ብዙ አንጠጋውም። አሁን እኛን አይቶ ገባ ወደ ውስጥ። አይቸው ነበር። እሱም ይፈራል አይደል? እሱም ያው የኛን ድምጽ የሞተራችንን ድምጽ ሰምቶ ራሱን ያው የሚከላከል ፕሮቴክት ያደርጋል ይፈልጋል ማለት ነው። ያው ዛጋ
ኦ ያ በረጅም ማይከቻልሽ ዛሬጅም ሳርዬ ትልቁ ማለት ሙሉ ወጥቷል ዛማዱ ኦ ያ ሰሩቅ ሁለት ናቸው ዛንዶ ሳር ተመጋቢ ነው ሳር ተመጋቢ ያው ሰው አይበላም ያው ሳር ተመጋቢዎች ቅጠላ ቅጠል ተመጋቢዎች ሳር አይበሉም ያው ቴሪቶሪያን ነው ስትጠጊው በጣም አግሬሲቭ የሚሆን እንስሳ ነው አታክ ያደርጋል አታክ ማድረግ ባይት ማድረግ እንትኑ ከባድ ነው እና ብዙዎችን አሳድማጆች በመንከስ ገልብጦ በመንከስ አደጋ አድርሷል ማለት ነው ሌጋሊ ግን አሳ ማጥመድ ይቻላል እዚህ ላይ አሳ ማጥመድ ይቻላል አረ ማጥመድ ይቻላል አሁን እኔ መጥቼ በግሌ ላጥመድ ብል እችላለሁ ኦ ጀስት ኢንጆይመንት ስለሆነ መዝናናት ስለሆነ ስናኛለሽ ሐዋሳ ያው ለመዝናናት ስለሆነ አትከለከልም እና በኔት ሲሆን ግን በብዛት ስለሆነ የዛን ጊዜ ከመንግስት ጋር ፍቃድ ያስፈልጋል ኦኬ ቦታ ያስፈልጋል ያው እሱ ከመንግስት ጋር ነው የሚቻለው ያ እንጂ እንደ ጎብኚ ይችላልው እሱ በቃ ቺሁቋን በሁቁ ችግር የለም ኦኬ ያረጋሉ ካንተ ጋር እየሄዱ ያወጣሉ አሳ እዚህ ላይ አይቻልም ስለምንሰራ ኦኬ አሁንም ለእናንተ ያው ኦኬ በጣም እየነዳው ነው እና ሌላ ሰው እዛ ስለሚጠብቅ አኛው እንትን እየተደረገ ነው ከስር በየ3 ወር በየ4 ወሩ ይገለበጥና ስሩ ቼክ ይደረጋል ከስር ያለው ፓርት ሞተሩ ምናምን አሁን አንደኛው ተገልብጦ ሴፍቲ ዛይፉን እየሰራው ያለ ነው እናንተ ይጠራል ኦኬ አንተ ብቻ ነህ የምትመጣው ሌሎችም አሉ እዛ ግን እየሰራን ያለን ሌላ አንድ ጀልባ አለ ሁለት ጀልባ ነው አንደኛው ኢመርጀንሲ ነው አንደኛው ደግሞ ሰርቪሱን ይሰጣል ማለት ነው ድንገት እንኳን ይሄ አፕን ቢያረግ ያኛው ይመጣል ፈጥኖ ይመጣል ለዛ ነው እና አንድ ጀልባ ያልኩት ለዛ በምንድን ነው ኮሙኒኬት የምታደርገው በስልክ if something happen ኦኬ ስልካችን አሁን ለምሳሌ ይሄ ጀልባ ስታርት አደረገ ወይም ቤንዚን ጨረሰ ማለት ነው አሁን ቆመዋል ማለት ነው ምንም ሌላ ባህሪ ያሳይም ይቆማል ከዛ የመጀመሪያ ሰዎችን ነው ትሪት ማድረግ ያ እንዲረጋጉ ሳይል እዚህ ያሉትን እንግዶች ትሪት እናደርጋለን እንዲረጋጉ ፎቶ እንዲነሱ ምንም እንዳልሆነ እንደውም አንዱ የመዝናናት ፓርቱ ነው ይሄ of course ያ ደስ ይላል ያ ደስ የሚል ባህሪ ስላለው አንዳንድ ሰዎች ይሄ ሲጠፋ ፓኒክ እንዳያረጉ የሆነ ሾክ የሚሆኑ የሚጮሁ የሚጸልዩ ምናምን ስላሉ እነዛን ሰዎች መጀመሪያ እናረጋጋለን ከዛ በኋላ ያለውን ችግር ያው በማየት በሞያ ያው አየር ስቦ ሊሆን ይችላል ወይ ቤንዚን ቆሻሻ ገብቶበትም ሊሆን ይችላል እነዚህ ቀላል የሆኑ ሾዎችን እዚህ ጋር ፊክስ አድርገን እነሱ ፎቶ የተነሱ እንሄዳለን ከባድ ችግር ከሆነ ግን ያው ስልካችንን አውጥተን እንደውላለን እስከ ምን ያህል ሰዓት ነው ሊመሳፈፍ የሚችለው ምንም አንተ ለምን 5 ወር አያበራ ስለዚህ በዚሁ መሄድ ይችላል ማለት ይችላል እሱ ይሄዳል ከዛ መግዘፍ ያለን እኛ አቅጣጫ ኦኬ ታስተካክላላችሁ ማኑዋል ይሆናል ማለት ነው ሆኖ ከዛ ጉልበት ይፈልጋል እና ከዛ እንሄዳለን ማለት ነው ያ እዚህ ውስጥ ግን ከጉማሬ ውጪ ሌላ እንስሳ የለም ሌላ እንስሳ ከጉማሬ ውጪ እንደ አዞ ምናምን አርጃኖ የሚባል እንስሳ አለ ላይክ አዞ ነው የሚመስለው እና ኢግዋና ተብሎ አርጃኖ ነው በአማርኛ በእንግሊዘኛ ኢግዋና ይባላል ኦኬ እሱ ይኖራል ሲቀጥል ደግሞ ይሄ የባህር ውሻ ትባላለች በተፈጥሮ ኦተርስ በፈረንጆቹ ኦተርስ የምትባለዋም አለች እነዚህ ከወፎቹ ውጪ እነዚህ ናቸው ያሉት ግን እዛ ውስጥ ሰው ሲዋኝ ምናምን አደጋ ያመጡ አይናከሱም ያ አዞ የሚመስለው ነገር አይናከስም ማሳበል ነው አሳ ተመጋቢ ነው እሱ ኢፌክት የለውም ያው የበረሃው ሲሆን ያው እንደ አሊጌተር ነገር ስለሆነ የበረሃው ሲሆን ከባድ ነው ይሄኛው ግን ምንም ችግር ፈጥሮም አያውቅም ሰምታ አታውቅም አንተ ባለበት እዚህ ሀይቅ ላይ በቃ አደጋ የሚፈጠረው በጉማሬ ብቻ ነው ኦኬ እሱንም ለአሳ አጥማጆች ምናምን ነው እሱም ጉማሬውም ሆን ብሎ እንደዚህ ለሰውን እንደዚህ ሊበላ አይደለም ሊበላ ፈልጎ ወይም ደግሞ አዳኝ ሆኖ ሳይሆን በሚጠጉት ሰዓት ራሱን ፕሮቴክት ለማድረግ ነው የሚያደርግበት የራሱ መንገድ አግሬሲቭ እንዲሆን ያደርገዋል እና ስትጠጊው ጀልባም ከሆነ ምንም ከሆነ ያንን ነገር በመምታት እዛ ላይ ያለን ነገር ባይት በማድረግ ነው የሚያደርገውና ከዛ ውጪ ምንም እዚህ ሀይቅ ላይ ዋና የፈለገ መሀል ላይ ሄደሽ የትም ቦታ መዋኘት ይቻላል ግን እዚህ ኤሪያ ላይ አሁን ያለንበት አካባቢ መዋኘት ያስቸግራል ለምን እሱ ሊኖር ይችላል አካባቢ ይሄ እንደምናየው ከዚህ ጀምሮ እስከዛ ጥግ ድረስ ፓርክ ነው የሱ ጫካ ነው የሚዋለድበት የዝንጀሮች ጅቦች ወይዛዎች ምና የተለያዩ ውስጥ ነው የሚኖሩት
ዋው እና ይሄ ጫካ የሱ ጫካ ነው በብዛት ፓርክ ነው። ኦኬ ሰው አሁን ለምሳሌ እጁን እንደዚህ ቢያደርግ ምናምን የመንካት ነገር የለም ውሃ ብንነካ ምንም ችግር የለም። አረ እኔ እኮ እጄን ውሃ ላስነካልኩኝና እዚህ ጋር ካለ ዋው ቴንክ ዩ ስለሰጠህን መረጃ በእውነት አፕሪሺየት እናደርጋለን። ተመልካቾቻችን እንግዲህ አሁን በጣም ደስ በሚል ሁኔታ ነው ያለነው። አዋሳ ከመጡ ሃይሌ ሪዞርት ከመጡ ዘውዱ ብላችሁ አግኙት። ብዙ ኢንፎርሜሽን የነገረን ቱር ጋይደር ነው። የካፒቴን የጀልባ ካፒቴን ብቻ ሳይሆን ሂስቶሪውን ያውቃል፣ ረጅም ጊዜ ልምድ አለው። ስለዚህ በጣም ደስ የሚል ሃምብል ሰው ነው። ቴንክ ዩ ዘውዱ፣ እናመሰግናለን። በጣም ደስ በሚል ሁኔታ እንጆይ እያረኩ ነው እኔ። ሆፕፉሊ እናንተም እንደምትደሰቱበት ተስፋ አለኝ። ንጹህ ነው እንደሚታየው አይደለም። ሲታይ የሆነ ከለር ሲኖረው ቆሻሻ ይመስላል፣ ግን ንጹህ ነው ውሃ በጣም። ይሄ ጥቁር ውሃ ነው። ጨርሰ ነው መጣን ጥቁር ውሃ ነው አይደል? ያ ዋው በጣም ደስ ይላል። ውሃ በጣም ነው የምወደው። ያ ውሃ ባለበት አካባቢ አይ ዊሽ ብኖር ራሱ ደስ የሚለኝ ውሃ ያለበት አካባቢ ነው። ፊሽ ኔት መረብ ኦኬ። እንዳለ የሚታየው በሙሉ እንግዲህ ተመልካቾቻችን እንደነገረን ከሆነ ይሄ እንግዲህ ምልክት የተደረገው አሳ ለማጥመድ ምልክት ነው። ብዙ አይነት አሳዎች አሉ። ዳክዬዎች ምናምን አሉ እዚህ ይታያሉ። ኦኬ ቴንክ ዩ ሶ ማች። በእውነት በጣም ነው የምናመሰግነው። ሲያምሩ ኢግሬት ኦኬ። ዳክዬ እነዛ ናቸው። ዳክዬ የሚባሉት እነዛ ከድመቷ ጎን ያሉት ናቸው። ግን ኢጂፕሽያን ብሉስ ይሏቸዋል ነጮቹ። ኦኬ ትንሽ ማላታይ ፊሽ ያሉት እሺ ዲንጋው ላይ እሷ በጣም የምታምር ከለር ደስ ትላለች። ከለርፉል ናት። በጣም ነጮቹ በጣም ይፈልጓታል። ያ ዋው እንግዲህ ጋይስ ሄደን መተናል። በጣም ደስ የሚል ጉዞ አድርገናል ከካፒቴን ዘውዱ ጋር። በጣም አሪፍ ጊዜ ነበረን። ብዙ ነገሮችን ኤክስፕሌን አድርጎልናል። ደስ ብሎኛል። ኢንጆይ አድርጌያለሁ። እኔ ተዝናንቻለሁ። እናንተ ደግሞ እንደምትዝናኑ ተስፋ አለኝ። እኔ ያስደሰተኝን ነገር ነው የምሰራው። እናንተም እንደምትደሰቱበት ተስፋ አደርጋለሁ። እንግዲህ ይሄ ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርሱ አድርጉ። አገራችንን ሰዎች እንዲያውቁልን፣ አሪፍ ነገር እንዳለን፣ ቆንጆ ተፈጥሮ እንዳለን እንዲያውቁ ለሌሎች ሼር በማድረግ አካፍሉ። እወዳችኋለሁ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ግሎባል ቢቲ የዩቲዩብ ቻናል ግሎባል ቢቲ ቅድስትን ሰብስክራይብ አድርጉ። ሰላም ሁኑ። ባይ